እኔ በህይወቴ ማለት ነው እስካሁን ከሰራዋቸው ስተቶች እንደዚህ ስተቶች እንደሚያናድደኝና እንደሚያበሳጨኝ ነገር የለም። ስደት ያላችሁ እህቶቼ ከኔ ተማሩ። በተለይ ካርጎ ምታረጉ እቃ ምትገዙ አረብ ሀገር ላይ እቃ ምትገዙ ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝዝት ይበልልኝ። እንዴት ናችሁልኝ? ደህና ናችሁ ወይ? እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ። አበረታቱኝ የኔ ውዶች የኔ ማሮች። እኔ ባለፍኩበት መንገድ እናንተ ልታልፉ ትችላላችሁ። ይሄን ቪዲዮ በጣም ይጠቅማችኋል ብዬ ስላሰብኩኝ ነው ቪዲዮ መሰራላችሁ። ቪዲዮውን ደግሞ እስከ መጨረሻ ድረስ አዳምጡት ማለት ነው። እኔ አረብ ሀገር ላይ እውነቴ ነው የምላችሁ ደህና ቤት ነው የነበርኩትኝ። ማለት እንደዚህ ጫና የበዛበት ቤት አልነበርኩም። በጣም ፍሪነት ነበረኝ። እንደ ማንኛውን ጠፍቶ እንደሚሰራ ሰው ኢጃዛ ይሰጡኝ ነበረ፣ እረፍት ይሰጡኝ ነበረ። ቡር እንደ ማንኛውም አሁን ጠፍተን ምንሰራና እንደውም ደግሞ የሀገሩ ፍሪ ቪዛ እንዳለን ሰዎች ማለት ነው። ሰዎቼ ጥሩ ስለነበሩ መጀመሪያም ስሄድ በሰው ነበር የሄድኩት፣ በደላላ አልሄድኩኝም። በሰው ቪዛ ተልኮልኝ ነበረ። የሚታወቅ ሰው ነበረ ይዞኝ ሄደው ማለት ነውና ጥሩ ቤት ነበርኩኝ። ጥሩ ቤት ስላችሁ ደሞዜ ማይቋረጥ ደሞዜ ከነጎዳ ማልባል ፍሪነት የነበረኝ እንደገና ደግሞ ይሄ የስራ ጫና ያልነበረበት እንደገና ደግሞ እንደዚህ እረፍታውን ብዙ ጓደኞችም ብዙ ዘመዶችም ስለነበሩኝ እረፍት በፈለኩበት ሰዓት እረፍት ወጣ ነበርና አንዳንዴ እረፍት ስትወጡ ማለት ነው ይሄ መላቀጥ የምታጡት ነገር አለ። ዝም ብላችሁ ኮንትራት ቤት ምሰሩ ስሩ እውነት ለመናገር ማለት ነውና እረፍት ስንወጣ የኛ ስራ ምን ነበረ መሰላችሁ? ሱቅ መውጣት ምናምን፣ የሱቅ እቃ ማየት፣ ይሄ ሰልባጅ ምናምን ኮተት ምናምን ማየት ነበረ። ለአንድ ቀን ነው። ለምሳሌ ሐሙስ ወጣና ቅዳሜ ወደ ስራ ነበረ። ሐሙስ ለማታ ስራዬን ሁሉ ጨራርሼ ራት አብልቻቸው ምናምን ነበረ ሐሙስ ሞጣው። ከዛ አርብ ሙሉ ቀን ማለት ነው ሱቅ ነው የምንውለው። በቃ ሱቅ እንላለን። ያየነው ሁሉ አይናዋጅ ይሆንብን ነበረ። በጣም እቃ ገዛ ነበር። በጣም ሰው ቤት ሳይኖረው እቃ ይገዛል። ሰው ቤት ሳይኖረው ኮተት ይሰበስባል። እሺ እቃውስ ተውት፣ የምሰበሰቡት ሰልባጅስ እውነቴ ነው የምላችሁ። በቃ በህይወቴ የምናደድባቸው ስተሰራሁኝ ብዬ የሚቃጠልባቸው እነዚህ ነገሮች ነው ማለት ነው። አሁን በዚህ ሰዓት ባለውበት ሰዓት አሁን ኢትዮጵያ ውድ በሆነ ሰዓት እውነቴ ነው የምላችሁ ወርቅ ብገዛ አሁን እንደ ሰዓት የሚያቃጥለኝ ምን እንደሆነ ታውቃላችሁ? ወርቅ ብገዛ ኑሮ አሁን ወርቅ ገዝቼ ኢትዮጵያ ስራ የለም ታውቃላችሁ። ወርቄን እያንዳንዱ እያወጣው ነው የሚሸጠው ማለት ነው። እውነቴ ነው የምላችሁ እኔ እንደ እህት ነው የምነግራችሁ። ከእናንተ የምደብቀው ነገር የለም። እያወጣው ነው የሚሸጠው ማለት ነውና የዛኔ ኮተት የገዛውበትና አሁን የወርቅ ዋጋ የሚሸጥበትና የዛኔ የገዛውበትን ሳየው እውነት ነው የምላችሁ በቃ በጣም ነው መቃጠለው። ኮተቴ አሳያችኋለሁ በቪዲዮ በሌላ ቀን ማለት ነው። ይህን ቪዲዮ ግን ባናር እንዲወጣ ፈልጋለሁ፣ አሳያችኋለሁ። በክራይ ቤት ነው ያለሁት። የአይጥ መጫወቻ ሆነ በቃ የአይጥ መጫወቻ። እውነት እግዚአብሔርን ነው የምላችሁ እየዋሸኋችሁ እንዳይሆን። የአይጥ መጫወቻ ሀታ ፕላስቲክ እንኳን አይችላቸውም አይጦቹ ማለት ነው። በሰው ቤት እንግዲህ የጭቃ ቤት ተከራይቼ ይኸው የጭቃ ቤት ካልሆነ ደግሞ እናቴ ግንብ ቤት እኔ አቅም የለኝም፣ የጸዳ ያለ ቤት አቅም የለኝም። የጭቃ ቤት ተከራይሌችሁ ይሄው አይጥ ባይጥ ሆኜ ማለት ነው። እቃዎቼ ያመጣዋቸው እንዳለ አይጥ ጎምዶ እንደውም አሳያችኋለሁ። መጋረጃው አልቀረ ምኑ አልቀረ ጎምዶ ፕላስቲክ በርሜን ራሱ አላቆመውም አይጡ ማለት ነው። የኔ ውድ ቤተሰቦች እባካችሁ ቅራቅንቦ እንዳትገዙ። በተለይ ቤት ከሌላችሁ፣ ቤት ካላችሁ እንኳን በቤታችሁ ትጽናናላችሁ። እውነቴ ነው የምላችሁ። ቤት ከሌላችሁ ግን ቅራቅንቦ እንዳትገዙ እባካችሁ የኔ እህቶች፣ የኔ ውዶች፣ የኔ ማሮች ማለት ነው። ይሄው ቤት ሳይኖረኝ እንዳልኳችሁ ጥሩ ቤት ስለነበርኩኝ እንደፈለኩ ኢጃዛ ስለመውጣ ስለነበረ ያየሁት ሱቅ ሁሉ ያየሁት ያምረኝ ነበረ። ብር አላጠራቀምም። ያየሁት ሁሉ መግዛት ነበረ። ይሄው አሁን ደግሞ የአይጦች መጠራቀሚያ የአይጦች ምግብ ሆኖልኛል እና በህይወቴ ማለት ነው
ከሰራዋቸው ስህተቶች ብዙ በህይወታችሁ የምትሰሯቸው ስህተቶች ዳግም እንመለስ እንኳን ብትሉ ተመልሳችሁ ማታገኟቸው ብዙ ስህተቶች ልትሰሩ ትችላላችሁ። ግን ቅራቅንቦ መሰብሰብ ደግሞ ማለት ነው እዛ አረቦች ልብስ ሲቀይሩ ማለት ነው እኔ እንኳን ባለብስ እኮ ኢትዮጵያ ስንት የቸገረዋለን እነሱ ሰጣለው ብላችሁ የሰበሰባችሁት ቅራቅንቦ ማለት ነው እዚህ ስትመጡ ማንም አይለብስላችሁ። ሀታ ልብስ ያጡ ተራሱ አይለብሱላችሁ። እውነት ይሄ የአረብ ይሄ መወልወያ ነው የሚሏችሁ ብሰጧቸው እንኳን ማለት ነው። እኔ ያናደደኝ ማለት ነው እቃ መግዛቱ ሳይሆን ልፋቱ ካርጎ ማድረጉ። እውነቴ ነው የምላችሁ ካርጎ ማድረጉ የካርጎ ልፋቴ እቃ መሸከሜ እሱን ተውት። በዛን ሰዓት ማለት ነው አሁን እንትን ይላል ትንሽ ቆየት ብያለሁ እኔ ከመጣው በዛን ሰዓት 6000 ሪያል ነው የከፈልኩት ለካርጎ ብቻ ማለት ነው። እዛ ሳውዲ ላይ ብቻ 6000 ሪያል ከፈልኩኝ። እሱን ተውት። ኢትዮጵያ ስትመጡ የራሱ የሆነ ብዙ ቀረጽ አልነበረብንም። በእርግጥ በሳቱ ከቀረጽ ነፃ ተብሎ በረገራችን ላይ ያው እኔም ወረቀት አጽፌ ነበር የመጣሁት። ብዙ ቀረጽ አልተቀረጽብኝም። ግን እዚህ የከፈልኩትስ አሁን እቃዎቹ እየተጠቀምኩባቸው አይደለም። እንዳልኳችሁ የአይጥ መጫወቻ ሆኗል መኖረው ማለት ነው። በትንጥዬ ቤት ነው። እሱን ከምሬ እቃዎቹን ከምሬ ጣራ ይነካሉ። አዎ እቃዎቹን ከምሬ ማለት ነው። ትልቅ ቤት ደግሞ አቅሜ አይችልም እና ከምሬያቸው ቤቱ ጣራ ነክቷል። እንዴት ብዬ ላስቀምጣቸው እንዳልሸጣቸው? እነዚህ ኮተት ማን ነው የሚገዛኝ? እንደገና ደግሞ እዛ ያወጣዋቸው ብር እንዴት እንደሚያቃጥለኝ እንዴት እንደሚያናድደኝ እኔ ከሁሉም ነገር ያቃጥለኝ ማለት ነው በ6000 ሪያል ማለት ነው ወርቅ ብገዛበት ዛሬ ቤት ይገዛልኝ ነበር። ከምሬ ነው ብላችሁ ዛሬ ቤት ይገዛልኝ ነበር። እግዚአብሔርን ነው የምላችሁ። 6000 ሪያል አሰባችሁታል? አሁን 6000 ሪያል ሙሉ ወርቅ ብገዛበት እዚህ መጥቼ አሁን ባለው ሰዓት አሁን ወርቅ በሚወጣበት ሰዓት አሁን ወርቅ 1 ግራም ወርቅ 32000 እስካሁን 40000 ይሆናል። የዛሬ 2 ወር ነው ምናምን 32000 ነበረ። አስባችሁታል? በ1 ግራም ወርቅ ማለት ነው። ቀጥ ብሎ ይሄ የምከራየው ቅራቅንቦ የሚመስል ቤት ይገዛልኝ ነበር። እና እንዳትሸወዱ እህቶቼ፣ ሞኝ እንዳትሆኑ ልጆች እየተንጫጩ ነው። እንዳትሸወዱ ቅራቅንቦ እንደኔ ሰብስባችሁ ነገ እዚህ ስትመጡ ብትሉ ጭንቅላታችሁ ብታኩ ብትወርዱ ብትፈጡ የምታመጡት ነገር የለም። እና እኔም ብቻ አይደለም ደግሞ የኔ ጓደኞቼ መበከሌ እቃ ስገዛ ከኔ እየገዙ መበከል እንደው እነሱስ ይሻላሉ ማለት ነው። ምክንያቱም አንዳንዶቻቸው ቤት ያላቸው ናቸው። ያው ካልፈረሰ እግዚአብሔር አያፍርሰውና ህገወጥም ቢሆንም ቤት ያላቸው ናቸው። እንደው እነሱ ይሻላል። እነሱ እንኳን ከተሸፈነ አውጥተው እንደው የሚያረጉ አርገዋል። እኔ እንደተሸፈነ አለ ያው የአይጥ ማጫወቻ የአይጥ ምግብ ሆኗል ማለት ነው። እና የኔ ውድ ቤተሰቦች የኔ ማሮች እንዳትሸወዱ እባካችሁ እቃ አትግዙ። አሁን ደግሞ ማለት ነው እዚህ የምትፈልጉት አይነት እቃ አለ። የምትፈልጉት ኢትዮጵያ ውስጥ የምትፈልጉት አይነት እቃ ሞልቷል። ስለዚህ እንዳትሸወዱ እባካችሁ። እንግዲህ ዛሬ በትንሱና ባላዛር አይደለም የምጣውት። ለምን ይሄ ብዙ ሰው ይናገራቸዋል። እውነት ለመናገር ብዙ ሰው ይመክራቸዋል። ግን ብዙዎቻችን አንሰማም። እኔ በአሁን ሰዓት ኮተት ራሱ የሚሰበስብ አለ ብዬ አላስብም። ለማንኛውም ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦች የሆኑ በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበል። ወዳችኋለሁ። ባይ